ከቡቡ ጋር የጽዱ ጫካ ከብዙ ዘመናት በፊት አንድ ጥቅጥቅ ያለ የጽድ ጫካ ነበር። በዚያ የጽድ ጫካ ውስጥ የሚኖሩ አንድ ደግ ባልና ሚስት ነበሩ። ረጅም ጊዜ ልጅ ለመውለድ ይመኙ ነበር። አንድ በረዶ በጣለበት ምሽት እናትየው ከጽድ ዛፍ ስር ተቀምጣ ሳለች በሹክሹክታ እንዲህ ያለች፣ እግዚአብሔር ልጆች ቢሰጠኝ እንዴት ደስ ይለኝ ነበር። ከትንሽ ጊዜ በኋላ ምኞቷ ተሳካና አንድ ወንድ ልጅ ተወለደ። ልጁ በጣም የሚያምር ጉንጩ ቀይና ደማቅ የሆነ ነበር። ግን ትንሽ ወራቶች እንዳለፉ እናትየው ደካማ እየሆነች ሄደች። እናም ጸደይ ከመምጣቱ በፊት በህመም አረፈች። ባሏ በባለቤቱ መሞት በጣም አዝኖ ለረጅም ጊዜ ሐዘን ተቀመጠ። ከግቢያቸው አጠገብ ከጥድ ዛፍ ስር ቀበራት። ሁሉ ጊዜ ነፋሱ በቅርንጫፉ ሲነፍስ ድምጽ እየመጣ ያጽናናው ነበር። ባለቤቱ ከወዲያኛው ዓለም በሹክሹክታ እንደምታናግረው ይሰማው ነበር። ዓመታት እያለፉ ሲሄዱ አባትየው በብቸኝነት መኖር ስላስቸገረው እንደገና አገባ። አዲሷ ሚስቱ ደግ ነበረች። ወንዱን ልጅ ተወደውና ትንከባከበው ነበር እና ብዙም ሳይቆይ አዲስቷ እናት ሚና የምትባል ትንሽ ሴት ልጅ ወለደች። ሁለቱ ወንድና ሴት ልጆች እንደ ፀሐይና ጥላ የተለያዩ ቢሆኑም የማይነጣጠሉ ሆነው አብረው አደጉ። በወንዙ አጠገብ ይጫወታሉ፣ ይስቃሉ፣ ፍሬዎችን ይለቅማሉ እና አየሩ ሁሉ ጊዜ ንጹህ የጽድ ሽውታ እየላከላቸው ዛፉ ስር ይተኙ ነበር። አንድ ከሰዓት በኋላ አባትየው ወደ ከተማ በሄደበት ጊዜ ወንዱ ልጅ እየሮጠ ወደ ውስጥ መጣና እማዬ አለ በአክብሮት፣ ከሳጥኑ ውስጥ አፕል ውሰድ ብሎም ጠየቃት። ከዛም ፈገግ አለችና ይቻላል ውዴ መውሰድ ትችላለህ ብላ ከባዱን የእንጨት ሳጥን ከፈተችው። ክዳኑ ከእጇ ላይ ተንሸራተተና ከባድ ድምጽ አሰምቶ ወደቀ። እሷም በድንጋጤ ፊቷ ገረጣ። ወንዱ ልጅ በድንጋጤ ሙሉ ለሙሉ ደርቆ ቀረ። ለአፍታ ያህል ዓለም የቆመች መሰለች። ከዚያም ለስላሳ የጽድ ሽታ በአየሩ ላይ ሞላ። ለስለስ ያለ ነፋስ በመስኮቱ በኩል አልፎ ገባ። እንደሚያበራ ብርሃን በልጁ ዙሪያ ተጠቀለለ። እናም ልጁ ከቦታው ተሰወረ። እርሷም እየተንቀጠቀጠች ምንድነው ያደረኩት አለች በጩኸት። ግን በእውነት ምንም አላጠፋችም ነበር። ልጁን ከጽዱ ዛፍ ስር ያለችው የእናትየዋ መንፈስ ወደ ጥበቃው ስር ወስዶት ነበር። ወደ ዛፉ ልብ ውስጥ ስባ ወስደዋለች። የእንጀራ እናትየዋ ይህንን አልተረዳችም ነበር። ስለዚህም የሆነ አስከፊ ነገር እንደተከሰተ አሰበችና በጣም ተጨነቀች። ሚና ትንሿ ልጅ ወደ ውስጥ እየሮጠች ገብታ እማዬ ወንድሜ ወዴት ሄደ ብላ ጠየቀቻት። የገረጣችውና የደነገጠችው እንጀራ እናት እዛ ጽዱ ስር እያረፈ ነው አለቻት። በዚያ ምሽት አባትየው ወደ ቤት ሲመለስ ጎጆዋ እንግዳ በሆነ ዝምታ ተሞልታ ነበር። ልጄ ወዴት ነው ሲል ጠየቀ። የእንጀራ እናትየዋ በሹክሹክታ ብቻ ውጪ ለመጫወት ሄዶ እስካሁን አልተመለሰም፣ ይሄው እየጠበቅኩት ነው አለች። አባትየው መሽቷል እኮ እስካሁን እንዴት አልመጣም ብሎ ጫካ ውስጥ ይፈልገው ጀመር። የልጁን ስም ደጋግሞ እየተጣራ ከቦታ ቦታ ፈለገው። በመጨረሻ አባትየው ከዛፎቹ ስር ወድቆ አለቀሰ። እያለቀሰም ወደ ቤቱ ገብቶ ቁጭ አለ። በማግስቱ ጠዋት አስደናቂ ነገር ተከሰተ። አንድ ወርቃማና ሰማያዊ ላባ ያለው ወፍ፣ ከዚህ በፊት ማንንም አይቶት የማያውቀው ወፍ አስደናቂ መዝሙር እየዘመረ ታየ። ወፉ ጣፋጭ፣ የዋህና በብርሃን የተሞላ ይመስል ነበር። እንዲህ ሲልም ይዘምር ነበር። ልቤ ከዚህ የጽድ ዛፍ ስር አልቅሷል፣ አሁን ግን እዘምራለሁ ነፃ ነኝና። ልቤ ከዚህ የጽድ ዛፍ ስር አልቅሷል፣ አሁን ግን እዘምራለሁ ነፃ ነኝና እያለ ደጋግሞ ይዘምር ነበር። ወፉ በጫካው ዙሪያ እየበረረ ሲዘምር ድምጹን የሰሙ ሁሉ ቆመው በሐዘን ያዳምጡት ነበር። ወፉ አካባቢውን ሁሉ ከዞረ በኋላ በመጀመሪያ ወደ ልብስ ሰፊው ቤት ሄዶ መዘመር ጀመረ። ልብስ ሰፊውም ይህንን ድንቅ መዝሙር ከሰማ በኋላ እንደዚህ ያለ ውብ መዝሙርማ ስጦታ ይገባዋል ብሎ የወርቅ ሰንሰለት ሰጠው።
ከዛም ወፉ ወደ ዳቦ ጋጋሪው ቤት ሄዶ ያንኑ መዝሙር መዘመር ጀመረ። አሁንም ዳቦ ጋጋሪው ልቡ በሐዘን ተነክቶ አንድ ቀይ ጫማ አበረከተለት። ወፉ በመጨረሻ በመንደሩ ውሃ መቅጃ ጉድጓድ አጠገብ ሄዶ ሲዘምር አንዲት ደግ ሴት በእንባ ታጅባ መዝሙሩን አዳመጠችውና ለስላሳ ነጭ ሻርፕ አውጥታ ሰጠችው። ወፉ ሁሉንም አመስግኖ ክንፎቹ በጧት ፀሐይ ያበሩ ወደ ጽዱ ዛፍ ጫካ ተመለሰ። አባትየው ሚናና የእንጀራ እናትየው የወፉን ድምጽ ሰምተው ወደ ውጪ ወጡ። ከዚያም ወፉ በየዋህነት ስጦታዎችን ይጥልላቸው ጀመር። የወርቅ ሰንሰለቱ በአባትየው አንገት ላይ ተመጠመው። ቀያዮቹን ጫማዎች በሚና እግሮች ላይ ጣላቸው እና ነጩ ሻርፕ በእንጀራ እናትየው ትከሻ ላይ ተንሳፎ ወረደ። እንጀራ እናትየው ሻርፑ ሲነካት ሞቅ ያለ ብርሃን በልቧ ውስጥ ተሰራጨ። ሻርፑን አቀፈችውና በእንባ ተናገረች። ይቅር አለኝ ውድ ልጄ ይቅር አለኝ እያለች አለቀሰች። በድንገት የፀሐይ ብርሃን በጽድ ዛፎቹ ቅርንጫፎች ውስጥ በጎርፍ መልክ ፈሰሰ። ወፉም አየሩ እንደ ወርቅ እስኪያንጸባርቅ ድረስ ደምቆ አበራ። ከዚያማ ወርቃማ ብርሃን ውስጥ ሆኖ ልጁ ታየ። ፈገግ እያለ በህይወት አይኖቹ እንደ ማለዳ ሰማይ እያበሩ መሬት ላይ ወረደ። በደስታና ባለማመን ወደ አባቱ እቅፍ ሮጠ። አባትየውም አንስቶ አቀፈው። ሚናም በደስታ እንባ እያለቀሰች ሁለቱንም አቀፈቻቸው። የእንጀራ እናትየዋ ተንበርክካ በጣም አዝናለሁ ልጄ ብላ አለቀሰች። ልጁ በየዋህነትና በፈገግታ እጇን ያዛት። ችግር የለውም እናትዬ፣ የጽዱ ዛፍ ሁሉንም ነግሮኛል። እኛ እኮ ቤተሰብ ነን አላት። ከዚያ ቀን ጀምሮ ሰላም ቤታቸውን ሞላው። የጽዱ ዛፍ ረጅምና ኩሩ ሆኖ ቆሞ ቅርንጫፎቹ በንፋስ ይንቀሳቀሱ ነበር። ከዛ መሃልም እናትየዋ በመንፈስ ሆና በፈገግታ ስታያቸው ይታይ ነበር። እናም ጸጥ ባሉ ምሽቶች የጨረቃ ብርሃን ፍሬዎቹን ሲነካቸው ፍቅርና ይቅርታ ከማንኛውም ሐዘን የበለጠ ኃይለኛ ናቸው የሚል ለስላሳ ዘፈን ያሰሙ ነበር። ከዛም ቤተሰቡ ከጽዱ ዛፍ ጥበቃ ጋር ለዘላለም ኖሩ ይባላል። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረቶችና እንቆቅልሾችን ማግኘት ትችላላችሁ። ተረት ከቡቡ ጋር